ሰላም ጤና ይስጥልኝ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሳችሁ። ጥምቀት ማለት አጥመቀ፣ አጠመቀ፣ ነከረ፣ ዘፈቀ ካለው የግዕዝ ቃል የወጣ ሲሆን ትርጉሙም መጠመቅ፣ መነከር፣ መዘፈቅ ማለት ነው። ይህም ግሳዊ ትርጉሙ ሲሆን ምስጢራዊ ትርጉሙ በጸጋ ከሥላሴ መወለድ ማለት ነው። ይህም በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ጌታም መለሰ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ይላል። ይህም ዳግመኛ ካልተወለደ ማለት ካልተጠመቀ ነው። ከዚያውም ላይ ቀጥሎ ቁጥር 4 እና ቁጥር 5 ላይ ኒቆዲሞስ ሰው ካደገ በኋላ ወደ እናቱ ማህፀን ገብቶ ዳግመኛ ይወለዳልን አለው። ጌታችንም ልደቱን ነግሮ መወለጃውን አልነገረውም ነበርና ሁለተኛ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ካልተወለደ በቀር የእግዚአብሔርን መንግስት ከቶ ላይ አይችልም ብሎታል ማለት ነው። በዚህም ደግሞ ሶስትነቱን ገልጧል። እማይ ብሎ ወልድን መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስት እግዚአብሔር ብሎ እግዚአብሔር አብን ሶስትነቱን ገልጧል ማለት ነው። ሌላው እንግዲህ ምስጢረ ጥምቀት ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ምስጢር የተባለበት ምክንያትም ደግሞ አንደኛ በሚታይ ስራ የማይታይ ጸጋ ስለሚያሰጥ ነው። ሁለተኛም ደግሞ ውሃው ሲጸለይበት ክርስቶስ በዕለተ ዓርብ ከጎኑ የፈሰሰውን ማየገቡ ስለሚሆን ነው። ሶስተኛም ደግሞ በረቂቅ ከክርስቶስ ወይም ደግሞ ከሥላሴ የምንወለድበት ስለሆነ ነው ማለት ነው። መጠመቅ የሚያስፈልገውም አንደኛ ለመዳን ነው። በቅዱስ ማርቆስ ወንጌል ላይ ያመነ የተጠመቀ ይድናል ይላል ማለት ነው። ሁለተኛም ደግሞ የሥላሴ ልጅ ለመሆን መጠመቅ ያስፈልጋል። አረጋዊ መንፈሳዊ በአምሳልህ ይወልድህ ዘንድ በአምሳልህ ተወለደልህ ይላል ማለት ነው። የጥምቀት ጀማሪው በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በጥምቀትም ደግሞ ሶስትነቱን ገልጧል። ይህም ደግሞ አብ በሰማይ ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ መስክሯል። ወልድም በክበበ ትፍስት ተገልጧል። መንፈስ ቅዱስም በርግብ አምሳል ተገልጧል ማለት ነው። የጥምቀት አይነቶችን ስንመለከት በሁለት እንከፍላቸዋለን። ይህም ደግሞ የልጅነት ጥምቀትና የፈውስ ጥምቀት ይባላሉ። የልጅነት ጥምቀት የምንለው የውሃ እንባ ንስሐና ደመ ሰማዕት ናቸው። እንባ ንስሐ የምንለው ስርዓተ ቤተክርስቲያን በሌለበት ሀገር በክርስቶስ የሚያምኑ ሰዎች በእንባቸው የሚጠመቁት ሲሆን ደመ ሰማዕት የምንለው ደግሞ በሰማዕታት ደም ሌሎች አረማውያን ሲያምኑ ነው ማለት ነው። ጌታችን ኢየሱስ ክርስቶስ እንግዲህ የተጠመቀው በዮርዳኖስ ወንዝ ነው። ይህም ደግሞ በዮርዳኖስ መጠመቁ ምንድን ነው? ትንቢቱና ምሳሌ ይፈጸም ዘንድ ነው። አስቀድሞ ዲያብሎስ አዳምና ሔዋንን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ አጽፎ በእብነ በረድ ላይ አንዱን በዮርዳኖስ ወንዝ አንዱን ደግሞ በሲኦል ላይ ጥሎት ነበር። ጌታችን ኢየሱስ ክርስቶስም በጥምቀቱ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ በዮርዳኖስ ያለውን አጥፍቶልናል። ከዚያም በዕለተ ዓርብ ወደ ሲኦል ወርዶ ነፍሳትን ሲያወጣ በሲኦል ያለውን አጥፍቶልናል ማለት ነው። ትንቢቱም ደግሞ የቅዱስ ዳዊት መዝሙር 113 ከቁጥር 3 ላይ ባህር አየች ሸሸችም ዮርዳኖስም ወደኋላ ተመለሰ ይላል። ምሳሌውም ደግሞ ዮርዳኖስ ከአንድ ምንጭ ይመነጫል፣ በኋላ ግን በወደብ ለሁለት ይከፈላል፣ መልሶም ደግሞ አንድ ይሆናል። ይህም ደግሞ ከአንድ ምንጭ መመንጨቱ ሁሉም የሰው ሐረግ ከአዳም መምጣቱን ያሳያል። ለሁለት መከፈሉ ደግሞ ሕዝብና አህዛብን መልሶ አንድ መሆኑ ደግሞ በጥምቀት አንድ መሆናችንን ያሳያል ማለት ነው። ምሳሌውም ደግሞ ዮርዳኖስ ከጥንት ጀምሮ የድህነት ምልክት ነበረች። ትዕግስተኛው ኢዮብም ከያዘው ደዌ የዳነው በዮርዳኖስ ወንዝ ታጥቦ ነው ማለት ነው። ሌላው ምሳሌ ደግሞ አብርሃም አራቱን ነገስታተ ሰዶም ሆሎዶ ጎሞርን አሸንፎ ሲመለስ በጣም ደስ አለው። በዚህም እግዚአብሔርን አንድ ጥያቄ ጠየቀው። ልጅህን በክበበ ትፍስት የምትልከው በእኔ ዘመን ነውን አለው። ጌታችንም በአንተ ዘመንስ አታየውም፣ ምሳሌውን ግን ታያለህ። ወደ ዮርዳኖስ ተሻግረህ ሂድ አለው። ከዚያም ወደ ዮርዳኖስ ተሻግሮ ቢሄድ መልከጼዴቅ ህብስተ በረከት ጽዋ አኮቴት ይዞ አገኘው። ይህም ደግሞ በክርስቶስ በዮርዳኖስ የመጠመቁ ምሳሌ ነው። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከጼዴቅ ደግሞ የቀሳውስት፣ ህብስተ በረከትና ጽዋ አኮቴቱ ደግሞ የቅዱስ ስጋውና የክቡር ደግሞ ምሳሌ ናቸው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮርና ዳኖስ የተባሉ ምንጮች ከሚገናኙበት ቦታ ነውና የተጠመቀው። ይህም የሆነው ደግሞ ዮር የምንለው ከላይ የሚፈሰው ሲሆን ዳኖስ የምንለው ደግሞ ከታች የሚፈሰው ነው። ጌታችንም
ሁለቱ ከተገናኙበት ቦታ መጠመቁ ሕዝብና አሕዛብ ብሉይና ሐዲስ አንድ እንዳደረገ ሲያስረዳን ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ሕዝቡ ሁሉ ከተጠመቀ በኋላ ነው የተጠመቀው። ይህም የሆነበት ምክንያት ኦሪት እንዳለፈች ወንጌል እንደተተካች ሲያስረዳን ነው ማለት ነው። ጌታችን ኢየሱስ ክርስቶስ አምላክ ሲሆን ምንም ሳይቸግረው ጥምቀቱን በማር በወተት በሌሎችም በክብር ላቅ ባሉ ፈሳሽ ነገሮች ያላደረገበት ምክንያት አንድም ጥምቀቱን በማርና በወተት አድርጎት ቢሆን ኖሮ ጥምቀትማ የኃያላኑና የሀብታሞች ብቻ ይሆን ነበር። ነገር ግን የሥላሴ ልጅነት ሁሉም እንዲያገኝ ውሃ ድሃውም ሀብታሙም ሁሉም የሚያገኘው ስለሆነ በውሃ ተጠምቋል ማለት ነው። በሌላ በኩል ስንመለከት በእጽዋት ጠባይ ማርና ወተት አይስማማቸውም። ይህም ደግሞ እጽዋት ላይ ወይም አዝዕርት አትክልት ላይ ማርና ወተት ብናደርግባቸው ይጠወልጋሉ፣ ይደርቃሉ። ውሃ ብናደርግባቸው ግን ይለመልማሉ። እጽዋቱን ውሃ እንደሚያለመልማቸው ሁሉ እኛም ደግሞ በጥምቀት ልምላሜ ነፍስን እናገኛለን ማለት ነው። እንዲሁም ደግሞ ማርና ወተትን በዝርግ ዕቃ ብናስቀምጣቸው ፊታችንን አያሳዩንም። ውሃ ግን በዝርግ ዕቃ ብናስቀምጠው ፊታችንን ያሳየናል። ይህም ደግሞ በጥምቀት ባገኘናት ልጅነት በዕለተ ምጽአት መልክአ ሥላሴ ታያላችሁ ሲል ነው ማለት ነው። ማርና ወተት ልብስ ቢያጥቡባቸው አያነጹም፣ ይልቁንም ያቆሽሻሉ። ውሃ ግን ልብስን ያነጻል። እኛም ደግሞ በጥምቀቱ ከኃጢአታችን እንነጻለን፣ እንቀድሳለን ማለት ነው። ሌላ ውሃ ጽንፍ እስከ ጽንፍ ይፈሳል፣ ጥምቀትም ከጽንፍ እስከ ጽንፍ ይደረጋል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በሌሊት ነው። ይህም ደግሞ ሌሊት 10 ሰዓት ላይ ተጠምቋል። ይህም የሆነበት ምክንያት በሌሊት አእዋፍት አይንቀሳቀሱም፣ ቀን የሆነ እንደሆነ ርግብ ናት እንጂ መንፈስ ቅዱስ አይደለም እንዳይሉ በሌሊት ተጠምቋል ማለት ነው። ጌታችን ኢየሱስ ክርስቶስን የሚያጠመቀው ደግሞ መጥምቁ ቅዱስ ዮሐንስ ነው ማለት ነው። ቅዱስ ዮሐንስም በእሳት ያጠምቃቸዋል እያለ ሲሰብክ ነበር። በእሳት ያጠምቃቸዋል ማለቱ በመንፈስ ቅዱስ ያጠምቃቸዋል ማለቱ ነው። መንፈስ ቅዱስም ደግሞ በርግብና በእሳት አምሳል ይመሰላል። ይህም ደግሞ በእሳት መመሰሉ የእሳት እርጥቡን ከደረቁ ደረቁን ከእርጥቡ እንደሚለይ ሁሉ መንፈስ ቅዱስም ጻድቁን ከኃጥእ ኃጥኡን ከጻድቅ ይለያል ማለት ነው። እሳት የበላው መሬት ለእርሻ እንደሚመች ሁሉ መንፈስ ቅዱስ ያደረበት ሰውነትም ለጥሩ ስራ፣ ለጽድቅ፣ ለትሩፋት ይመቻል ማለት ነው። እንዲሁም ደግሞ እሳት ከክብሪት ስትወጣ ትንሽ ናት፣ በኋላ ግን ገለባውን እንጨቱን ሲጨምሩበት እየሰፋ ይሄዳል። መንፈስ ቅዱስም በ40 ቀን በጥቂቱ ልጅነትን ይሰጣል። በኋላም በጾም በጸሎት በትሩፋት በመልካም ስራ ልጅነትን ያሳድጓታል ማለት ነው። እሳት በጥቂቱ ቢሞቁት ደስ ያሰኛል፣ መንፈስ ቅዱስንም በጥቂቱ ቢያውቁት ቢመረምሩት ደስ ያሰኛል ማለት ነው። በርግብ የተመሰለው ደግሞ ርግብ ሀዳጊ ተበቀል ናት። ይህም ደግሞ ቂም የማትይዝ ናት። መንፈስ ቅዱስም ሀዳጊ በቀል ነው። እንዲሁም ደግሞ ርግብ ክንፏን ቢመቷት እንቁላሏን ቢሰብሩባት ጎጆዋን እስካላፈረሱባት ድረስ ቦታዋን አትለቅም። መንፈስ ቅዱስም ምንም ኃጢአት ቢሰሩ ፈጽመው ካልካዱት በቀር አይለይም ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ አምላክነቱ መጠህ አጥምቀኝ ሳይል ሂዶ ነውና የተጠመቀው። ይህም የሆነው ደግሞ ለእኛ አርአያ ለመሆንና ምሳሌ ለመሆን ነው። እኛ ወደ ካህናት ሂደን መጠመቅ እንዳለብን ያስረዳናል ማለት ነው። አንድም ትህትናን ለማስተማር ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዘመኑ ነው። ጌታችን ኢየሱስ ክርስቶስም በዘመነ ሉቃስ በወርሃ ጥር በ11ኛው ቀን በዕለተ ማክሰኞ ሌሊት 10 ሰዓት ላይ በ5531 ዓመተ ዓለም በ30 ዘመኑ ተጠምቋል። ይህም የሆነው ደግሞ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ እዚያም በተፈጠረ በ40ኛ ቀን ያስገኛትን ልጅነት ነበር ያስወሰደው። ጌታችንም በ30 ዘመኑ ተጠምቆ የአዳምን ልጅነት መልሷል ማለት ነው። እንዲሁም ደግሞ በጎ ነገርን ደግ ነገርን ስታስቡ ማለትም ለምሳሌ ምንኩስናን ስታስቡ ከ30 ዓመት በታች አይሁን ሲል ነው ማለት ነው። እንዲሁም ደግሞ በቅዱስ ሉቃስ ወንጌል ምዕራፍ 3 ከቁጥር 23ም ኢየሱስም ማስተማር ሲጀምር እድሜው 30 ዘመን ሆኖት ነበር ይላል ማለት ነው። አንድም ሕፃን የሰራት ሕግ እንዳትናቅ ነው። ዛሬ በቅድስት ቤተክርስቲያናችን በ40 በ80 ቀን ተጠምቆ ቢሆን ኖሮ ሕፃን የሰራት ሕግ ናት ብለው ባልተቀበሉት ነበርና ጌታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቋል ማለት ነው። እንግዲህ ጌታችን በ30 ዘመኑ ተጠምቀን እኛ የምንጠመቀው ግን ወንድ በ40 ቀኑ ሴት ደግሞ በ80 ቀኗ ነው ማለት ነው። ይህም የሆነው ወንድ በ40 ቀን መጠመቁ አዳም በተፈጠረ በ40ኛ ቀኑ ወደ ገነት ስለገባ ነው። ሔዋንም ደግሞ በተፈጠረች በ80 ቀኗ ወደ ገነት ስለገባች ነው ማለት ነው። ከሌላ እምነት ሆኖ ቆይቶ የመጣ ሰውም ደግሞ በ40 በ80 ቀን እኛ እንደምንጠመቀው ሁሉ እርሱም
ምንም እንኳን ካደገ በኋላ ቢመጣ የልጅነት ጥምቀትን ያገኛል ማለት ነው። ዛሬ በየዓመቱ የምንጠመቀው ጥምቀት የበረከት ጥምቀት ነው። ይህም በየዓመቱ የክርስቶስን መጠመቅ የምናስብበት ነው ማለት ነው። በዚህም ደግሞ ታቦታቱ በእልልታና በሽብሻቦ ታጅበው ወንዝ ዳር ያድራሉ ማለት ነው። ይህም የሆነው ደግሞ ማያትን ለመቀደስ ወይም ደግሞ ውሃን ለመቀደስ ነው ማለት ነው። እንግዲህ በነገስታቱ ዘመን ጥምቀት የተለያየ አይነት አከባበር ነበረው። ለምሳሌ በአፄ ዘርዓ ያዕቆብ ዘመን ስንመለከት በኢትዮጵያ በአራቱም አቅጣጫ ታቦታቱ በእልልታ በሽብሸባ ከወጡ በኋላ በነጋታው በታቦቱ የተባረከው ጸበል ለህዝቡ ይረጫል ማለት ነው። በአፄ ካሌብ ዘመንም ደግሞ በየአጥቢያ ቤተክርስቲያን ይከበር ነበረ። በአፄ ላሊበላ ደግሞ አፄ ዘርዓ ያዕቆብ በአደባባይ እንዲከበር ካደረጉት በኋላ በዛ ስርዓት መሰረት አፄ ላሊበላም አስከትሎታል ማለት ነው። ዛሬ ላይ ደግሞ በሀገራችን ታቦታቱ በእልልታ በሽብሸባ ወደ ጥምቀተ ባህሩ ከወረዱ በኋላ በማህሌት በቅዳሴ ካደሩ በኋላ በማግስቱም ወደ መንበረ ክብራቸው ይመለሳሉ ማለት ነው። እንግዲህ ጥምቀት ምን ያስገኘናል ብለን ስናይ የመጀመሪያው የስላሴ ልጅነት ያስገኘናል ማለት ነው። እንዲሁም ደግሞ በጥምቀት ድህነትን እናገኛለን። በቅዱስ ዮሐንስ ወንጌል ላይም እናንተ ከዚህ በኋላ ልጆቼ እንጂ ባሮቼ አትባሉም ይላል ማለት ነው። ስለዚህም በጥምቀት የስላሴ ልጅነት እናገኛለን ማለት ነው። በዓለ ጥምቀቱን የሰላም፣ የፍቅር፣ የአብሮነት ያደርግልን። መልካም የጥምቀት በዓል